ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ እናደርጋለን። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን ግማሽ ሚሊዮን የሚጠጉ የንግድና አገልግሎት ሰጪ ድርጅቶች መዘጋታቸው ቢገለጽም መንግስት ግን የንግድ ፈቃድ የሚያወጡ ሰዎች መጨመራቸውን አስታወቀ። የወልቃይት አካባቢ ህዝብ የፖለቲካ እጣ ፈንታውን በራሱ እንዲወስን እንዲደረግ አሜሪካ አሳሰበች። ታዋቂው የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ከውጭ የቬኔዙዌላ የሰላም ኖቤል ተሸላሚ ሜዳሊያዋን ለትራምፕ እንሰጠች። የተከበራችሁ ተመልካቾቻችን ወደ ዝርዝሮቹ አለፍን። በቅድሚያ ኢትዮጵያና ህንድ የዲፕሎማቲክ ፓስፖርት ላላቸው ዜጎቻቸው ያለ ቪዛ እንዲንቀሳቀሱ ተስማሙ። ኢትዮጵያና ህንድ የዲፕሎማቲክ ፓስፖርት ያላቸው ዜጎቻቸው ያለ ቪዛ እንዲንቀሳቀሱ የሚያስችል የተግባር ስምምነት ተፈራረሙ። ሚስጥራዊነትና ጥንቃቄ የሚሹ የውጭ ጉዳይ ሚኒስቴር ዳታ መልእክቶችን ለማደራጀትና ለመለዋወጥ የሚያገለግል የመረጃ ማዕከል ስራ መጀመሩም ተጠቁሟል። ትናንት ጥር 7 ቀን 2018 ዓ.ም አዲስ አበባ በሚገኘው የህንድ ኤምባሲ በተከናወነው የፊርማ ስነ ስርዓት ላይ በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ እና በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የኤሲያና ፓሲፊክ ሀገራት ጉዳዮች ዋና ዳይሬክተር ዳውሮ ከዲር ሰነዶቹን ተለዋውጠዋል። የዲፕሎማቲክ ሰነድ ልውውጡ የቪዛ ገደብን ለማንሳት የተደረሰውን ስምምነት ወዲያውኑ ወደ ተግባር እንዲገባ የሚያስችል ሲሆን ይህም የዲፕሎማቶችን እንቅስቃሴ ለማሳለጥና በተቋማት መካከል ያለውን ትብብር ለማሳደግ ትልቅ እርምጃ መሆኑን ሁሉም ወገኖች ገልጸዋል። ስምምነቱን በሁለቱ ሀገራት መካከል ከፍተኛ መተማመንንና የተሳለጠ ዲፕሎማሲያዊ ግንኙነት እንዲኖር ያለውን የጋራ ቁርጠኝነት የሚያሳይ መሆኑን ኤምባሲው አስታውቋል። ግማሽ ሚሊዮን የሚጠጉ የንግድና አገልግሎት ሰጪ ድርጅቶች መዘጋታቸው ቢገለጽም መንግስት ግን የንግድ ፈቃድ የሚያወጡ ሰዎች መጨመራቸውን አስታወቀም። ባሳለፍነው ሳምንት በፌዴራል ደረጃ ከተመዘገቡ 570 ሺህ የንግድና አገልግሎት ሰጪ ድርጅቶች መካከል 80 በመቶ ወይም 470 ሺህ የሚሆኑቱ መዘጋታቸውን የስራና ክህሎት ሚኒስቴር የባለሙያዎችን ቡድን ያደረገውን ጥናት በማስደገፍ ዘሪፖርተር መዘገቡ ይታወሳል። ዘገባው የመንግስታዊው የስራና ክህሎት ባለሙያዎች ያጠኑትን ጠቅሶ ይህንን ቢልም የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ግን በተቃራኒው የንግድ ፈቃድ ቁጥር ጨምሯል፣ ሚሊዮናትን ተሻግሯል ሲሉ ተከራክረዋል። ዶክተር ካሳሁን ጎፌ በተረጋገጠ የፌስቡክ ገጻቸው ባሰራጩት አሃዛዊ መረጃ በ2011 ዓ.ም 1.6 ሚሊዮን የነበረው የንግድ ፈቃድ ወደ 4.6 ሚሊዮን አድጓል። ይህም 288 በመቶ እድገት ነው ሲሉ ሞግተዋል። በአሁኑ ወቅት በሀገር አቀፍ ደረጃ 4 ሚሊዮን 670,135 በስራ ላይ ያሉ የንግድ ድርጅቶች ወይንም አክቲቭ ቢዝነስ የንግድ ፈቃድ አውጥተው በህጋዊ መንገድ እየሰሩ ይገኛሉ የሚሉት ሚኒስትሩ በበጀት ዓመቱ 6 ወራት ብቻ 371,818 አዳዲስ ነጋዴዎች አዲስ የንግድ ፈቃድ አውጥተው ወደ ስራ ገብተዋልም ብለዋል። ከ2011 እስከ 2018 ዓ.ም ባሉት 7 ዓመታትም 98,799 ነጋዴዎች የንግድ ፈቃዳቸውን መልሰዋል አሊያም ወደ ሌላ የስራ መስክ ተሻግረዋል በማለት መንግስታቸው ላይ የወጣውን መረጃ ተከላክለዋል። ሲቀጥሉም 4 ሚሊዮን 670,135 በስራ ላይ ካሉት የንግድ ፈቃዳቸው የተሰረዘው 2 በመቶ ብቻ ናቸው ሲሉም አብራርተዋል። የስራና ክህሎት ሚኒስቴር የባለሙያዎች ቡድን ያወጣውን ሪፖርትም ሆነ ሪፖርቱን ተንተርሶ የተሰራጨውን ዘገባ በቀጥታ ከመጥቀስ የተቆጠቡት ሚኒስትሩ በፌዴራል የንግድ ፈቃድ አውጥተው እየሰሩ ያሉ 219,601 ሲሆኑ ባለፈው 6 ወራት 11,661 አዲስ ያወጡ ሲሆን በተለያየ ምክንያት 2007 ነጋዴዎች ብቻ ናቸው ፈቃዳቸው የተሰረዘው ሲሉ አመላክተዋል። በጥቅሉ ባለፉት 7 ዓመታት በፌዴራል ደረጃ የንግድ ፈቃድ የመለሱት 12892 ወይንም 5.8 በመቶ ብቻ መሆናቸውንም ገልጸዋል። በመጨረሻም በአጠቃላይ ባለፉት 7 ዓመታት የነጋዴዎች ቁጥርና ኢኮኖሚያዊ አስተዋጽኦ በብዙ እጥፍ ያደገ ብቻ ሳይሆን የሀገሪቱ የገቢ መሰብሰብ አቅም በእጅጉ ያደገ እና በውጪ ንግዶች ላይ የተመዘገበው አስደናቂ ውጤት እንደማሳያ የሚወሰድ ነው ሲሉ ዘገባውን ተከትሎ በመንግስታቸው ላይ የተሰነዘረውን ብርቱ ትችት ለመከላከል ሞክረዋል።
የወልቃይት አካባቢ ህዝብ የፖለቲካ ዕጣ ፈንታውን በራሱ እንዲወስን እንዲደረግ አሜሪካ አሳሰበች። የትግራይና የአማራ ክልሎች በሚወዛገቡበት የወልቃይት አካባቢ የሚኖረው ህዝብ በተገቢው ጊዜ የፖለቲካ ዕጣ ፈንታውን እንዲወስን ሊደረግ እንደሚገባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አሳስበዋል። የአካባቢዎቹን ነዋሪዎችን የወደፊት የኑሮ ሁኔታ በተመለከተ አሜሪካ በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለትን ሂደት እንደምትደግፍም ገልጸዋል። አምባሳደር ኤርቪን ማሲንጋ ይህንን ያሉት በትናንትናው ዕለት ሐሙስ ጥር 7 ቀን 2018 ዓ.ም በሁመራ ያደረጉትን ጉብኝት በተመለከተ ባስተላለፉት መልእክታቸው ነው። ማሲንጋ በዚሁ መልእክታቸው በሁመራ በነበራቸው ቆይታ በአካባቢው ያለው ህዝብ የሚያጋጥሙትን ተግዳሮቶች በአይናቸው መመልከታቸውን ገልጸዋል። በአካባቢው ባሉ መሰረተ ልማቶች ላይ ጉዳት መድረሱን፣ የሕክምና አገልግሎቶች የተገደቡ መሆናቸውንና የመሰረታዊ አገልግሎቶች እጥረት መኖሩን አምባሳደሩ በመልእክታቸው ዘርዝረዋል። እነዚህ ተግዳሮቶች በብዙዎች ህይወት ላይ የሚያሳድሩትን ተጽዕኖ መቀጠሉን የገለጹት ኤርቪን ማሲንጋ እንዲስተካከሉ በህዝቡ ዘንድ ያለውን ፍላጎትም ጠቁመዋል። እያንዳንዱ ግለሰብ በሰላምና በክብር ህይወቱን ዳግም የት መመስረት እንዳለበት እንዲወስንና የሚያስችለውን ሂደት ሀገራቸውም እንደምትደግፍም ማሲንጋ አስታውቀዋል። ይህ ሂደት በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለት እንደሆነም በመልእክታቸው ጠቁመዋል። ሁሉም ወገኖች ከፖለቲካ በላይ ህዝቡን እንዲያስቀድሙ በመልእክታቸው የጠየቁት የአሜሪካው አምባሳደር በአካባቢው ያለው ህዝብ በተገቢው ጊዜ የፖለቲካ ዕጣ ፈንታውን እንዲወስን ሊደረግ እንደሚገባውም አሳስበዋል። ኢትዮጵያውያን ዘላቂ ሰላምና መረጋጋትን ለማምጣት የሚያደርጉትን ጥረት አሜሪካ በቁርጠኝነት መደገፏ እንደምትቀጥልም አምባሳደሩ ገልጸዋል። አምባሳደር ኤርቪን ማሲንጋ በአማራ ክልል ስር እየተዳደረ ወደሚገኘው አወዛጋቢ አካባቢ የተጓዙት ከቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና ከወቅቱ የጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጋር ነው። ለአሜሪካው አምባሳደር አቀባበል ያደረጉት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው ናቸው። የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ብሎ የሚጠራው ይህ አካባቢ በትግራይ ምዕራብ ትግራይ ዞን በመባል የሚታወቅና በሰሜኑ ኢትዮጵያ ጦርነት በፊት በትግራይ ክልል ስር ይተዳደር የነበረ ነው። በሰሜኑ ኢትዮጵያ የተካሄደውን ደም አፋሳሽ ጦርነት ባስቆመው የፕሪቶሪያው ስምምነት ላይ አወዛጋቢ ቦታዎችም በተመለከተ ያሉ ጉዳዮች የሚፈቱት በኢፌዴሪ ህገ መንግስት መሰረት እንደሆነም ሰፍሯል። በጥቁር አንበሳ ሆስፒታል የኤምአርአይ ማሽን ስራ ካቆመ ከ5 ዓመት በላይ መቆጠሩ ተገለጸ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኘው የኤምአርአይ ማሽን ስራ ካቆመ ከ5 ዓመት በላይ ማስቆጠሩን የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታውቋል። የኮሌጁ ዋና ዳይሬክተር አብዱራዛቅ አህመድ ማሽኑ አገልግሎት ማቆሙ የመጨረሻውን የሕክምና ደረጃ ፍለጋ ወደ ሆስፒታሉ የሚመጡ ታካሚዎች ላይ ከፍተኛ ጫና ፈጥሯል ሲሉ ተናግረዋል። ዶክተር አብዱራዛቅ ሆስፒታሉ ማሽኑን በራሱ አቅም ለማሟላት ውድ መሆኑን ተግዳሮት ቢሆንበትም የግልና የመንግስት አጋርነትን በመጠቀም ችግሩን ለመፍታት እየሰራ እንደሚገኝም ገልጸዋል። በሌላ በኩል በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የተለገሰ ዘመናዊ የካንሰር ማከሚያ ማሽን በሚቀጥሉት 3 ወራት ውስጥ ወደ ሀገር እንደሚገባም አረጋግጠዋል። ይህ አዲስ ማሽን አሁን ያለውን የህሙማንን ወረፋ በግማሽ እንደሚቀንስና ከዚህ ቀደም ከነበረው በእጅጉ የላቀ ቴክኖሎጂ ያለው መሆኑ ተገልጿል። ከ60 ዓመታት በፊት የተገነባው ጥቁር አንበሳ ሆስፒታል በአሁኑ ወቅት ከ130 ሚሊዮን በላይ ለሆኑ የሀገሪቱ ህዝብ ዋነኛ የሕክምና መዳረሻ በመሆኑ ከፍተኛ የሰውና የመሰረተ ልማት ጫና እያሳደረበት መሆኑንም በዘገባው ተመላክቷል። ዜና እረፍት። ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው አርቲስት ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል። ለበርካታ ዓመታት በቴሌቪዥን ዝግጅት አቅራቢነት፣ በፊልም ቲያትርና ሌሎች አስቂኝ ስራዎች እውቅናንም አግኝቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባትም ነበር። ተወዳጁ የኪነ ጥበብ ሰው የናሁ ቴሌቪዥንም የቀድሞ የሥራ ባልደረባ ነበር። አርቲስት ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ሲሆን ናሁ ቴሌቪዥን በተወዳጁ አርቲስት ህልፈት ህይወት የተሰማውን ጥልቅ ሐዘን ይገልጻል። ለመላ ወዳጆቹም እና ቤተሰቦቹም መጽናናትን ይመኛል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በኡጋንዳ የተካሄደው ፕሬዝዳንታዊ ምርጫ ተጭበርብሯል ሲሉ ተቃዋሚዎች ከሰሱ። ይህንን የተቃዋሚዎችን ክስ ተከትሎም የመራጮች ድምጽ በድጋሚ እየተቆጠረ መሆኑን ቢቢሲ ዘግቧል። ተቃዋሚዎቹ ይህንን ክስ ያቀረቡት በኡጋንዳ ከምርጫ ጋር ተያይዞ የኢንተርኔት አገልግሎት መዘጋት ድምጽ ለማጭበርበር እየተጠቀሙበት ነው በሚል ክሶችን አቅርበዋል ነው የተባለው። የሀገሪቱ የወቅቱ ፕሬዝዳንት በምርጫ ማጭበርበር ለቀረበባቸው ውንጀላ የኤንዩፒ ፓርቲ በርካታ የምርጫ ወኪሎችንና ሱፐርቫይዘሮችን ተወስደዋል ብሏል። እስከ 4 ሰዓት የዘገዩት የመራጮችን ማንነት ለማረጋገጥ የሚያገለግሉ ባዮሜትሪክ ማሽኖች ስራ በመበላሸታቸው ተቃዋሚዎች ክስ እንዲያቀርቡ አድርጓቸዋል ነው የተባለው። ነገር ግን አንዳንዶቹም ችግሮቹን ከኢንተርኔት መቆራረጥ ጋር በቀጥታ አያይዘውታል። በተጨማሪም የድምጽ ማሰራጫ ቁሳቁስ እጥረትና አንዳንድ ጣቢያዎች በጊዜው የማይደርሱ መሳሪያዎች አሉ ነው የተባለው። ቀደም ሲል የምርጫ ኤጀንሲው ለቴክኒካል ብልሽቶቹ ይቅርታ የጠየቀ ሲሆን ባለስልጣናቱ ችግሩን ለመፍታት እየሰሩ መሆናቸውንም አስታውቋል። በፕሬዝዳንታዊ ምርጫው ፉክክር ከ1986 ጀምሮ በስልጣን ላይ ያሉት የ81 ዓመቱ ዩዌሪ ሙሴቬኒ ከ43 ዓመቱ የፖፓ ኮከብ ካሪዝማቲክ ቦቢ ካር ጋር ተፋጠዋል ነው የተባለው። የፕሬዝዳንታዊ ምርጫ አሸናፊው ድምጽ ውጤት በመጪው ቅዳሜ ይፋ እንደሚደረግም የሀገሪቱ ምርጫ ኮሚሽን አስታውቋል። በመጨረሻም የቬኔዙዌላ የሰላም ኖቤል ተሸላሚ ሜዳሊያዋን ለዶናልድ ትራምፕ አበረከቱ። የቬኔዙዌላ ተቋሚ መሪ ማሪያ ኮራና ማቾዶ ለፕሬዝዳንት ትራምፕ በዋይት ሃውስ ባደረጉት ስብሰባ የኖቤል የሰላም ሽልማት ሜዳሊያቸውን ሰጥተዋል ነው የተባለው። ይህም የተቃዋሚዋ ድርጊት ብዙዎችን ያስገረመ ሲሆን ፕሬዝዳንት ዶናልድ ትራምፕ ማሪያ ለሀገራቸው ነጻነት ያላቸውን ቁርጠኝነት እውቅና ለመስጠት ይህንን አድርጋለችም ብለዋል። የአሜሪካ ኃይሎች የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ካራካስ ውስጥ ከያዙትና በአደንዛዥ እጽ አዘዋዋሪነት ክስ ከመሰረቱ ከሳምንታት በኋላ ተቃዋሚዋ ለመጀመሪያ ጊዜ ከዶናልድ ትራምፕ ጋር በአካል ተገናኝተዋል። በዚህ ወቅትም ማሪያ ዛሬ ለኛ ለቬኔዙዌላውያን ታሪካዊ ቀን ይመስለኛል ሲሉ ተናግረዋል። ይሁን እንጂ የዩናይትድ ስቴትስ ፕሬዝዳንት ማሪያን የቬኔዙዌላ መሪ አድርገው ለመደገፍ አሁንም ፈቃደኛ አይደሉም ሲል ቢቢሲ ዘግቧል። ትራምፕ በምትኩ በቬኔዙዌላ ከሚገኘው የመንግስት ተጠባባቂ መሪ ዴሊሲ ሮድሪጌዝ የማዱሮ ምክትል ፕሬዝዳንት ጋር ሲነጋገሩ ቆይተዋል። ነገር ግን ትራምፕ ከኖቤል ሽልማት አሸናፊዋ ማሪያ ማቹዶ ጋር መገናኘታቸው ትልቅ ክብር ነው ሲሉ ገልጸዋል።
ትራምፕ እሷ በጣም ብዙ ችግሮችን ያሳለፈች ድንቅ ሴት ነች ሲሉ አድናቆታቸውን ገልጸውላቸዋል። በተመሳሳይ ማቾዶ ከዋይት ሃውስ ከወጡ በኋላ ለአሶሺየትድ ፕሬስ በሰጡት መግለጫቸው በፕሬዝዳንት ትራምፕ ላይ መተማመን እንዳላቸው ገልጸዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ አመሻሽ ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።